ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል አብራችሁን ቆዩ በቅድሚያ አርዕስተ ዜና በዛሬው ዕለት አንድ ሰው የማርበርግ ቫይረስ ተጠቂ ሆኖ መገኘቱን ዕለታዊ የምርመራ ሪፖርቱ ጠቁሟል የኦጋዴን ብሔራዊ ነፃ አውጪ ግንባር ኦነግ አዲሱ የአሜሪካ ብሔራዊ የደህንነት ስትራቴጂ ተቸ የአሜሪካ የሀገር ውስጥ ደህንነት ሚኒስተር ክሪስቲኖ ኖኤም ለኢትዮጵያ ሲሰጥ የቆየውን የጊዜያዊ ጥበቃ ሁኔታ ቴምፖራሪ ፕሮቴክትድ ስታተስ ቲፒኤስ እንዲያከትም መወሰናቸው አስታወቁ የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬስ ኢትዮጵያና ኤርትራ ለአልጀርሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያሳዩ ጥሪ ያደረጉ አርዕስተ ዜና በማስቀደም ጀምረናል አሁን ደግሞ ወደ ዝርዝሩ ላለፉት 9 ቀናት በተደረጉ ምርመራዎች ምንም አይነት አዲስ የማርበርግ ቫይረስ ወረርሽኝ የተያዘ ሰው ሪፖርት ሳይደረግ ከቆየ በኋላ በዛሬው ዕለት አንድ ሰው የማርበርግ ቫይረስ ተጠቂ ሆኖ መገኘቱ ዕለታዊ የምርመራ ሪፖርቱ ጠቁሟል የጤና ሚኒስቴር በጂንካ ከተማ የተከሰተው ወረርሽኝ የማርበርግ ቫይረስ ሆኖ መገኘቱ ባደረገው ምርመራ ማረጋገጡን ያወጀው ህዳር 5 2018 ዓ.ም በሰጠው መግለጫ ነበር ወረርሽኙ ከታወጀበት ቀን ጀምሮ በቫይረሱ የተጠቁ ሰዎችን የመመርመር የመለየትና የማከም ስራዎች እየተሰሩ የሚገኙ ሲሆን በየዕለቱ በሚከናወኑ ምርመራዎች አዲስ በቫይረስ የተጠቁ ህይወታቸው ያለፈ ያገገሙ እንዲሁም በህክምና ላይ የሚገኙ ታካሚዎች ይፋ እየተደረጉ ይገኛሉ ላለፉት 9 ቀናት በርካታ ምርመራዎች ቢደረጉም ምንም አይነት የማርበርግ ቫይረስ ተጠቂ ሳይገኝ ቆይቶ የነበረ ሲሆን በዛሬው ዕለት አንድ ሰው የቫይረስ ተጠቂ ሆኖ መገኘቱን ዕለታዊ የምርመራ ሪፖርቱ ያሳያል በህዳር 18 2018 ዓ.ም በቫይረሱ ሳቢያ የአንድ ሰው ህይወት ማለፉን ከተጠቆመ ወዲህ አዲስ በቫይረሱ የተያዘ ሰው ስለመኖሩ የተገለጸው ህዳር 23 2018 ዓ.ም ነበር በእለቱ 221 ምርመራዎች ተከናውነው አንድ ሰው ላይ ቫይረሱ መገኘቱን ከተገለጸ ወዲህ ላለፉት 9 ቀናት በቫይረሱ የተያዘ ሰው ሳይመዘገብ ቆይቷል በዛሬው ዕለት በተከናወኑ 56 ምርመራዎች ውስጥ አንድ ሰው ላይ ቫይረሱ መገኘቱን የጤና ሚኒስቴር ሪፖርት ያመለክታል በአጠቃላይ እስካሁን 1765 ምርመራዎች የተከናወኑ ሲሆን በ14 ሰዎች ላይ ቫይረሱ ተገኝቷል በቫይረሱ ሳቢያ የ8 ሰዎች ህይወት ያለፈ ሲሆን 4 ሰዎች ደግሞ አገግመው ከቤተሰቦቻቸው ጋር መቀላቀል ችለዋል በአሁኑ ሰዓት ህክምና በመከታተል ላይ የሚገኙ 2 ታካሚዎች ናቸው ላለፉት 9 ቀናት ምንም አይነት አዲስ የማርበርግ ቫይረስ ተጠቂ ሪፖርት አለመደረጉን ተከትሎ ወረርሽኙ ጠፍቷል የሚሉ ሳይንሳዊ ያልሆኑ አስተያየቶች ሲዘዋወሩ ነበር በዛሬው ዕለት በተከናወነ ምርመራ አዲስ የቫይረሱ ተጠቂ መገኘቱን ወረርሽኙ አሁንም ስጋት መሆኑን የሚያመለክት ከመሆኑ በላይ ስለ ወረርሽኙ በጤና ሚኒስቴርና በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተላለፈ የጥንቃቄ እርምጃዎችን መቀጠል እንዳለባቸው ያመለከተ ነው አብዱራህማን ማህዲ የሚመሩት የኦጋዴን ብሔራዊ ነፃ አውጪ ግንባር ኦነግ አዲሱ የአሜሪካ ብሔራዊ የደህንነት ስትራቴጂው በቀጠናው ውስጥ መንግስታዊ ያልሆኑ ቡድኖች ያገለለ በመሆኑ ግጭቶችን ፈጽሞ አይፈታም በማለት ተቸ ቡድኑ በአሜሪካን አጋሮች በቀጠናው ሰላም ማስፈን ከፈለጉ የሰላም ስምምነቶች በተመረጠ ሁኔታ ተፈጻሚ ሊሆኑ እንደማይችሉ የሶማሌ ህዝብን የራስ እድል በራስ የመወሰን መብት የኢትዮጵያ መንግስት እንደጨፈለቀውና ኢትዮጵያ ለኤርትራ ለሱዳን ለሶማሌና ለግብጽ የምታሳየው የጠቅላይነት አካሄድ ለቀጣናዊ ሰላም ጠንቅ መሆኑን ማወቅ አለባቸው ብለዋል ቡድኑ አያይዞም የኢትዮጵያ መንግስት በአፍሪካ ቀንድ ያለመረጋጋት ምንጭ ሆኗል ብለዋል ኦነግ ዓለም አቀፍ ህብረተሰብ ፌደራል መንግስቱ የሚካሄደውና አፈናና ጦርነት ችላ ብለዋል በማለት የወቀሰው ቡድኑ መንግስት በሶማሌ ኦሮሚያ አማራና ሌሎች ክልሎች የሚፈጸምባቸው ድርጊቶች ሁሉ ሆን ብሎ ተቃውሞና ብዙሃነት ለማጥፋት የብሔሮችን መብቶች ለመጨፍለቅ ያለመ ነው በማለትም ከሷል የአሜሪካ የሀገር ውስጥ ደህንነት ሚኒስተር ክሪስቲኖ ኖኤም ለኢትዮጵያ ሲሰጥ የቆየውን የጊዜያዊ ጥበቃ ሁኔታ ቴምፖራሪ ፕሮቴክትድ ስታተስ ቲፒኤስ እንዲያከትም መወሰናቸው አስታወቁ ይህ ውሳኔ በብዙ ሺህ የሚቆጠሩ በአሜሪካ የሚኖሩ ኢትዮጵያውያንን በቀጥታ የሚመለከት ነው ውሳኔው የቲፒኤስ ጥበቃ ሁኔታ ከፌብሩዋሪ 13 2026 ጀምሮ በይፋ ይቋረጣል ምክንያት ሚኒስተሯ በኢትዮጵያ ያለው ወቅታዊ ሁኔታ በጥንቃቄ ከተገመገመ በኋላ አገሪቱ ከዚህ በኋላ የቲፒኤስ ያሜ ለመቀበል የሚያስፈልገውን የህግ መስፈርትን ስታቱቶሪ ሪክሪመንትስ አታሟላም ተብሎ በመወሰኑ ነው
በመገለጫውም የቲፒኤስ ያሜዎች ጊዜያዊ ናቸው እንጂ ቋሚ የመኖሪያ ፈቃድ መግቢያ መንገድ ሊሆን አልነበረም። በኢትዮጵያ ያሉት ሁኔታዎች ወደ ሀገራቸው ለሚመለሱ ዜጎች ከባድ የግል ደህንነት ስጋት መሆኑን አቁመዋል። የአሜሪካ የሀገር ውስጥ ደህንነት DHS ከውሳኔው በኋላ በአሜሪካ ሌላ ህጋዊ የመኖሪያ መሰረት የሌላቸው የኢትዮጵያ ዜጎች በተመለከተ የሚከተሉትን ማበረታታዎች ማስጠንቀቂያዎችም ሰጥቷል። በፈቃደኝነት መውጣት ተጎጂ ዜጎች በ60 ቀናት ውስጥ በፈቃደኝነት አሜሪካ ለቀው እንዲወጡ አሳስቧል። የመልቀቂያ ጥቅሞች DHS ለሚወጡ ዜጎች የCBP ሆም ሞባይል አፕሊኬሽን በመጠቀም መውጣታቸውን እንዲያሳውቁ ያበረታታል። ይህ መንገድ ነፃ የአውሮፕላን ቲኬት፣ $1000 የአክሲዮን ግርሻ ኦር ኤግዚት ቦነስ እና የወደፊት ህጋዊ የስደት እድሎችን ሊሆን የሚችሉ እድሎችን ይሰጣል። ከፌብሩዋሪ 13 2026 በኋላ ያለ ህጋዊ ደረጃ በአሜሪካ የሚገኙ ማንኛውም የኢትዮጵያ ዜጋ የቲፒኤስ ጥበቃ በመቋረጥ ምክንያት ለሚከተሉት የመጋለጥ እድላቸው ከፍተኛ ነው። በኃይል ከሀገር የሚባረሩ ሰዎች ወደ አሜሪካ ዳግም እንዳይመለሱ ኢንአድሚሲቢሊቲ ሊታገዱም ይችላሉ። የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬስ ኢትዮጵያና ኤርትራ ለአልጀርሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያሳዩ ጥሪ ያደረጉ። ጉተሬስ ይህን ጥሪ ያደረጉት የአልጀርስ ስምምነት የተፈረመበት 25ኛ ዓመት አስመልክተው በቃል አቀባያቸው ስቲፋኒ ዱጃሪክ በኩል ትናንት ባወጡት መግለጫ ነው። ጉተሬስ በሁለቱ አገራት መካከል በአሁኑ ወቅት የተፈጠረው አዲስ ውጥረት ቀጠናዊ ሰላምን ሊያውክ ይችላል በማለት አስጠንቅቋል። የአልጀርሱ ስምምነት የሁለቱ ሀገራት ድንበር ለመካከል ማዕቀፍ ያስቀመጠና ለአገራቱ ሉዓላዊነትና የግዛት አንድነት መከበር መሰረታዊ መርሆችን በድጋሚ ያረጋገጠ መሆኑን ጉተሬስ ጠቅሰዋል። ተመድ ለአልጀርሱ ስምምነት ጠንካራ ድጋፍ እንዳለው የገለጹት ጉተሬስ የሁለት ሀገሮች መሪዎችን ከ7 ዓመታት በፊት ለሰላም ያላቸውን ቁርጠኝነት በስምምነት ማረጋገጣቸው አስታውሷል። ጉተሬስ አያይዘውም ኢትዮጵያና ኤርትራ ከቀጠናዊና ዓለም አቀፍ አገሮች ጋር በመተባበር ሁሉንም ተጠቃሚ የሚያደርግ የልማት ትብብር እንደሚካሄድም ጠይቀዋል። ለዛሬ ያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ሰብስክራይብ እና ሼር አድርጉ።